ጤና ይስጥልኝ አድማጮቼ፣ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬ እንግዲህ በአዲስ መልክ እየተሰጠ ስላለው የሆሊስቲክ ምዘና ወይንም ሲኦሲ ምን ያህል ያውቃሉ? እዛ ላይ ያለኝን መረጃ ላጋራሁት ነው የመጣሁት። እንግዲህ ከዚህ በፊት ደረጃ በደረጃ ነበር የሲኦሲ ምዘና እየተሰጠ የነበረው። ለምሳሌ ደረጃ 3 የሆነ ሰው ወይም ሰልጣኝ ደረጃ 1ንም ደረጃ 2ንም ደረጃ 3ንም በየደረጃው ነበር የሚወስደው። አሁን ላይ ግን ደረጃ 3 ከሆነ አንድ ጊዜ ብቻ የደረጃ 3ን ምዘና ይወስዳል ማለት ነው። ስለዚህ ሆሊስቲክ ምዘና በሚል ከ2016 እንደ ኢትዮጵያ አቆጣጠር ክረምት ጀምሮ እስካሁን ድረስ በአዲስ መልክ እየተሰጠ ነው ያለው። ሜቢ ከዚህ በፊት ያለው ተቀባይነቱ እንግዲህ እየቀረ እየመጣ ነው። ስለዚህ በአዲሱ በሆሊስቲክ ምዘና ተመዝግበው ራስዎትን እንግዲህ ብቁ እንዲያደርጉ መረጃ ነው እዚህ ጋር ሼር የማደርገውት። ይሄ መረጃ ሜቢ ቀጥታ እናንተንም ላይመለከት ይችል ይሆናል። በብዛት ሆቴል ላይ ላሉ፣ ሬስቶራንት፣ ካፌዎች ላይ የሚሰሩ ጓደኞች ካሉት እንድታጓራቸውና ይህንኑ ምዘና ወስደው ወረቀቱን ይዘው ቢቀመጡ ጠቃሚ ስለሚሆን ነው ማለት ነው። ስለዚህ ለዛ የሚረዳውትን የተወሰነ መረጃ ይዤልዎት መጥቻለሁ ማለት ነው። ለምሳሌ በምግብ እና መጠጥ መስተንግዶ ወይንም ፉድ ኤንድ ቢቨሬጅ ሰርቪስ ደረጃ 4 ተመዛኝ ለመሆን ሜቢ መጀመሪያ የደረጃ 4 ወይንም የደረጃ 5 ወይንም የዲግሪ ወይም ከዛ በላይም ሊሆን ይችላል በሆቴል ዘርፍ ማለት ነው መማር ይጠበቅብናል ማለት ነው። ስለዚህ ደረጃ 3 የሆነ ካለ የደረጃ 3 የተዘጋጀ አለ፣ እሱን ይወስዳል። ደረጃም 2 ካለ ደረጃ 2 1ንና 2ን የያዘ አንድ ላይ ይወስዳል ማለት ነው። 3 ብዬ ስል 1 2 3ን እንደ አጠቃላይ አንዴ ነው የሚወስደው። 4ም የሆነ ከ1 ጀምሮ እስከ 4 ያሉትን አንድ ምዘና ነው የሚወስደው ለማለት ነው። ለምሳሌ በፉድ ኤንድ ቢቨሬጅ ሰርቪስ ደረጃ 4 ላይ ምን አይነት ነገሮች ወይም ምን ጥያቄዎች ይነሳሉ ብለን ስንል የሚሰጠን እንግዲህ የፕሮጀክቶች አሉ። ለምሳሌ በፉድ ኤንድ ቢቨሬጅ ሰርቪስ ደረጃ 4 ላይ 3 ፕሮጀክቶች አሉን። እነዛም ፕሮጀክቶች ልሰራ ይጠበቅብኛል ማለት ነው። ስለዚህ ጥያቄዎቹን ምን ይመስላሉ የሚለውን ከዚህ በፊት ዩቲዩብ ቻናል ላይ የሰራው ስላለ እዛ ላይ ገብተው ማየት ይችላሉ። ሳይቀየርም ቶሎ ብለን መመዘን ትችላላችሁ ማለት ነው። ስለዚህ የተለያዩ ፕሮጀክቶች አሉ። ፕሮጀክቱን መስራት ይጠበቅብናል። ከዛ ባለፈ ደግሞ የኖሌጅ ጥያቄዎች አሉ። 80 ጥያቄዎች ኮምፒውተር ላይ ትፈተናላችሁ ማለት ነው። ከዛ ከ80ውም እንደገና 44 አንድ ሰው እና ከዛ በላይ ማምጣት ይጠበቅበታል ማለት ነው። ስለዚህ ፕሮጀክቱንም እነዚህ የኖሌጅ ጥያቄዎችንም ስናልፍ ነው አልፋችኋል ተብለን የሚባለው ማለት ነው። ስለዚህ በአንዱ ከወደቅን ቶታሊ ፌል እንዳደረግን ነው እና ታሳቢ የሚደረገው። ስለዚህ አሁን ላይ እንግዲህ በተለያዩ 3 ቅርንጫፎች ላይ ልደታ፣ አራዳ እና ለሚኩራ አካባቢ ይመስለኛል እዛ ቦታዎች ላይ ሲኦሲ ሴንተር ሂዶ በመመዝገብ ፈተናውን መውሰድ ትችላላችሁ ማለት ነው። ስለዚህ ሜቢ ኢንዱስትሪው ላይም በአሁን በዚህ ዘርፍ የወሰደም ሰው ስለሌለ ቀድሞ ቢወስዱት መዛኝም ሆነው በትርፍ ሰዓትም ሊሰሩ ይችላሉ ማለት ነው። ስለዚህ ጥያቄዎቹ ምን ይመስላሉ የሚለውን የኖሌጅ ጥያቄዎችን እዚህ ላይ ሼር አደርግልዎታለሁ። ጥያቄዎቹን እንግዲህ ስህተት ሊኖርባቸው አንዳንድ ጥያቄዎች ሊኖሩ ይችል ይሆናሉ። ስለዚህ እኔ ያወጣኋቸው ስላልሆኑ ያገኟቸውን ኢንፎርሜሽን ነው። ከመመዘኑ በፊት እነዚህን አይተው ቢመዘኑ ጥሩ ነው ለማለት ነው። ስለዚህ በፓርት አስቀምጫቸዋለሁ፣ እነሱን እንዲከታተሉ ጠይቃለሁ ማለት ነው። ስለዚህ ጥያቄዎቹ ምን ይመስላሉ የሚለውን የተወሰነ ላሳያችሁ።